ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን ከምታደምጡበት ዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን በአውሮፓ ታላላቆቹ ክለቦች ይዘናል። ሰበር መረጃዎችንም በዚህኛው የመረጃ ሰዓታችን አካተናል። ለእናንተ ውድ አድማጮቻችን በቅደም ተከተል እያካፈልናችሁ እንቆያለን። ላይክ አረጋችሁን ለእኛ በብዙ ያግዘናል። ላይክ አርጉን፣ አበረታቱን። ሀሳብ አስተያየታችሁን እንቀበላለን። የሁላችሁንም እያነበብናቸው ነው። በነገራችን ላይ ያላነበብነው ሀሳብ አስተያየት የለም። በዚህ አጋጣሚ የሁላችሁንም እየተመለከትን እንደ ግብአትም እየተጠቀምናቸው እንገኛለን። በመረጃ ሰዓታችን የአውሮፓ ትልቅ ክለቦችን ስናነሳ ማድሪድ ወሳኝ ተጫዋቾቹን ያገኛል ተብሏል። ከዛ ውጭ በቡድን ዜና ተጨማሪ ጥንቅሮችን ይዘናል። በማድሪድ በኩል ከወዲህ ደግሞ ሌላኛው የስፔኑ ኃያል ክለብ ባርሴሎናን በተመለከተ አንድ ትልቅ ጉዳይ ተፈጥሯል፣ እናጠረዋለን። የጉዳት ዜናና ከቡድን ዜና ጋር በተያዘ ተጨማሪ መረጃዎችን ይዘናል። በአውሮፓ ዙሪያ ትልቅ ክለቦች፣ ትልቅ ተጫዋቾችን የተመለከተ ወቅታዊ ጥንቅሮቻችን እንደ ሁልጊዜው ቅደም ተከተላቸውን ጠብቀው ለእናንተ ውድ አድማጮቻችን የምናደርሳችሁ ይሆናል። በፕሪሚየር ሊግ የመረጃ ሰዓታችን ሲቲን እናነሳለን። የጋርዲዮላ ስሪቶች በሚል ቴንቲ ስፖርት ለየት ያለ መረጃ ይዞቷል። ከጋርዲዮላ ጋር እየይዘን እናነሳለን። በዝውውር ጉዳይ ተጨማሪ መረጃዎችን ይዘናል። ለማንቸስተር ሲቲ ደጋፊዎች ታደምጡታላችሁ ከኛ ጋር እስከ ፕሮግራማችን ፍጻሜ ከሆናችሁ። በቼልሲ የመረጃ ሰዓታችን ማን መፈረም አለበት በሚል ጉዳይና ከክለቡ ይለቃሉ አይለቁም በተባሉ ጉዳዮች ዙሪያ ተጨማሪ መረጃዎችን አግኝተናል። የቡድን ዜናም እናካፍላችኋለን። በርከት ያሉ መረጃዎች ነው በቼልሲ በኩል ያካተት ነው። ከሊቨርፑል ጋር በተያያዘ ጄሚ ካራገር ለየት ያለ ሀሳቡን ይዞ ብቅ ብሏል። በነገራችን ላይ ጄሚ ካራገር ጭንቅላቱን ይዞ በሲቢሲ ስፖርት ስቱዲዮ ውስጥ መሬት ተንበርክኮ አይተነዋልና ለምን እንደተንበረከከ እንነግራችኋለን። የገዛ ጓደኛው ነው እንደዛ ያስደረገው። ከዛ በዘለለ ውድ ቤተሰቦቻችን የአሰልጣኙን ጋዜጣዊ መግለጫ፣ የቡድን ዜና፣ ለየት ያሉ ሁነቶችን ስናነሳ ግብ የማያጣው ጨዋታ ሊቨርፑልን እየጠበቀ ነው። ቅዳሜ እንዴት የሚለውን እንነግራችኋለን። ሊቨርፑልያንም አብራችሁን ሁኑ። በአርሰናል የመረጃ ሰዓታችን አርሰናልና የፕሪሚየር ሊግ ዋንጫ ነው አሁን ትልቁ አጀንዳ። የሻምፒዮንስ ሊግ ምሽታቸው አልቆ ወደ ፕሪሚየር ሊግ ጨዋታ ስለተመለሱ ማለት ነው። ከዛ በፊት አርሰናል ቤት በጣም ለየት ያለ መረጃ እናደርሳችኋለን። ሰበር መረጃ ለአርሰናል ደጋፊዎች ይዘናል፣ ትከታተሉታላችሁ። ዳረን ቤንት አንድ ተጫዋች በአርሰናል ቤት ፈጽሞ ልናየው አይገባም እያለ ነው። አነጋጋሪ ሀሳብ ይዘናል። በአርሰናል በኩል የቡድን ዜና ከዝውውር መረጃ ጋር በተያዘና ሹሙኝ ያለውን ሰው እንነግራችኋለን። በማንቸስተር ዩናይትድ የመረጃ ሰዓታችን የሃሪ ማጉዌር ውል መራዘሙ ይታወቃል። ተቃውሞ ገጥሞታል። ከዛ ውጪ ሌሳንድሮ ማርቲኔዝን በተመለከተ አሰልጣኙ የሰጡትን ሀሳብ እናካፍላችኋለን። በዩናይትድ ወቅታዊ የዝውውር ጉዳዮችን በተመለከተና አንድ ዝውውርንም በተመለከተ ለየት ያለ ጥንቅር ይዘናል። የቡድን ዜናችን እንደተጠበቀ ነው። በማንቸስተር ዩናይትድን በኩል ላይክ ካረጋችሁን ለእኛ በቂ ነው። ሀሳብ አስተያየት አለን፣ የምንጽፈው ነገር አለ። መልእክታችን ይታይ ያላችሁም ልጽፉልን ትችላላችሁ። እንደ ሁልጊዜው መልእክታችሁን እናየዋለን። ፐብሊክ ባናደርገውም እኛ በውስጥ የጻፋችሁትን መልእክት እንደምናየው ይታወቃል። ከዚህ ጋር በተያያዘ ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ በድጋሚ እንዳይረሳ። በማድሪድ እንጀምሩ ውድ ቤተሰቦቻችን። ከሪያል ማድሪድ ጋር በተያያዘ ሪያል ማድሪድ ወሳኝ ተጫዋቾቹን እንደሚያገኛቸው ተረጋግጧል። ውድ ቤተሰቦቻችን እነኚህ ተጫዋቾቹ ሜሌታው፣ ሜንዲ እና ቤሊንግሃም ናቸው። ከጉዳት ሙሉ ለሙሉ አገግመው ከነ ሙሉ ብቃታቸው ለቀጣዩ የአሊያንዝ አሬና ፍልሚያ እንደሚደርሱ ነው መረጃዎቹ እየወጡ የሚገኙት። ከዚህ ጋር በተያያዘ የቡድኑ ወሳኝና ቁልፍ ተጫዋች ጁድ ቤሊንግሃም በዚህኛው ሳምንት የቤርናቤው ጨዋታ እድል አግኝቶ ነበር። ተጽዕኖም ፈጥሯል በደንብ በነገራችን ላይ በጨዋታው ላይ። አሁን ከነ ሙሉ ብቃቱ ቀጣይ ሳምንት ይገኛል ብለዋል። ያ የአውሮፓ ሻምፒዮንስ ሊግ ላይ የማይታመነው በአውሮፓ ሻምፒዮንስ ሊግ ላይ ከነ ድክመት ዋንጫ የሚያነሳው ማድሪድ በዚህ ሳምንት ባየር ሙኒክ ላይ ሆነለታል የሚለው ግን የአንድ ሳምንት ዕድሜ ይፈልጋል። ከማድሪድ ጋር በተያያዘ በዚህ ሳምንት በቤርናቢዮ በተሸነፉበት ጨዋታ ላይ ቲያጎ ፓትሪችን አጫውቶት እንደነበረ ይታወቃል። አሰልጣኙ ራሱ እንዴት አመኑት የሚል በርካታ ጥያቄ እየተነሳ ነበር። በጥሎ ማለፍ ያክል እንዲህ አይነት ገና ልምድ የሌለው ወጣት ተጫዋች መጠቀማቸው አነጋጋሪ ነበረ። ለማንኛውም ተጫዋቹ በጨዋታው ላይ በመካፈሉ ምክንያት በሪያል ማድሪድ ታሪክ በጥሎ ማለፍ ጨዋታ የተጫወተ በእድሜ ትንሹ ተጫዋች እንደሆነ ይታወቃል። ገና ሀገሩንም በቅጡ ያልመረጠ ተጫዋች ነው ለሞሮኮ ለስፔን የሚለውን ከወዲህ ደግሞ ትሬንት አሌክሳንደር አርኖልድ 100% እርግጠኛ ነኝ እያለ ይገኛል። በተለይም ውጤቱን ለመቀልበስ አሁን ትልቁ ጥያቄ
ማድሪድ ልምድ አለው። የአውሮፓ ሻምፒዮንስ ሊግ ላይ ልምዱ እንደውም ከላሊጋ በላይ ይወራለታል። በርካቶች እንደውም ማድሪድ ከላሊጋው ይልቅ ለአውሮፓ ሻምፒዮንስ ሊግ በጣም ትኩረት ስለሚሰጥ ነው በዚህን ያክል ደረጃ የነገሰበት ይላሉና ምናልባት ያ ማድሪድ እውነት የአሁኑ ባየር ሙኒክ ላይ ያውን በአሊያንዝ አሬና የአንድ ጎል ብልጫ ተወስዶበት ነው እና ያደርገዋለሁ የሚለው በትልቁ ይጠበቃል። ሌላኛው ኃያል ክለብ ባርሴሎና የደረሰበት ሽንፈት ቀላል የሚባል አይደለም። ሽንፈቱ የሁለት ጎል ልዩነት ብቻ መሆኑ አይደለም። ውድ ቤተሰቦቻችን በሜዳው ነው የተሸነፈው። ከዛ የዳኝነት ቅሬታ አለ። ያሸነፋቸው አትሌቲኮ ማድሪድ ከ2006 በኋላ ለመጀመሪያ ጊዜ ነው እዚህ ሜዳ ላይ የረታቸው። ሃንሲ ፍሊክ ግን ይህንን መጥፎ ውሳኔኛ ላይ የወሰኑት ጀርመናውያን መሆናቸውን አውቅ ያለውኝ አመሰግናለሁ ብለዋል። ራሳቸው ጀርመናዊ ናቸውና ውለታ አለብኝ ያሉ ይመስላል ጀርመናውያን። የአገሬ ልጆች በድለውኛል እያሉ ነው። ለማንኛውም እሳቸው ይህንን ጉዳይ በሉ እንጂ ውድ ቤተሰቦቻችን አሁን በርከት ያሉ የዜና ምንጮች በሰበር ያረጋገጡት ባርሴሎና ለአውሮፓ እግር ኳስ ማህበር ቅሬታ ሊያቀርብ መሆኑ ተረጋግጧል። በጨዋታው ላይ የቫር ውሳኔ ላይ በተለይም እኛ ላይ የተሰጠው ጥፋት እንዳለ ሆኖ ለአትሌቲኮ ማድሪድ ፍጹም ቅጣት ምት ሳይሰጥባቸው ጨዋታ በቢጫ ካርድ ተጫዋቹ ሳይ የነበሩ ሂደቶች በሙሉ ጽፈው ለአውሮፓ እግር ኳስ ማህበር ያስገባሉ ተብሏል። መረጃውን ተከታትለን ከስር ከስር የምናደርሳችሁ ይሆናል። ሃንሲ ፍሊክ ፔድሪ መጎዳቱን አረጋግጧል። ውድ ቤተሰቦቻችን ለላሊጋ ጨዋታ ይደርሳል አይደርስ የሚለው ግልጽ አይደለም። የጉዳት ሁኔታ ስለገጠመው ነው ተጫዋቹን ቀይረን ያስወጣ ነው ሲሉ ተደምጧል። እና ተጨማሪ አደጋዎችን መውሰድ አልፈለግንም፣ እሱን የቀየርነውም ከጡንቻ ህመም ጋር በተያያዘ ነው፣ ምቾት አልተሰማውም፣ ተጨማሪ ምርመራዎችን ዛሬ እናደርግና በላሊጋ ጨዋታ ላይ ይገኛል አይገኝ የሚለውን እንወስናለን ሲሉ ተደምጧል። ከዛ ውጭ ተጫዋቹ ጉዳት አስተናግዶ መውጣቱን ተናግሯል። ይሄ ጥሩ የሚባለው ዜና አይመስልም። የላሊጋ ዋንጫ ላይ ቀጥተኛ ፉክክር እያደረገ ከሚገኙ የሪያል ማድሪድ ያለው ነጥብ ልዩነት እንዳለ ሆኖ ግን በጣም ወሳኝ ሰዓት ነው። ሊጉ እየተጠናቀቀ ነው። የዓለም ዋንጫ ቀርቧል። ለማንኛውም ዛሬ ሕክምና ምርመራ ውጤቱን ይፋ እናደርጋለን ስላሉ በቀጣይ መረጃ ሰዓታችን ላይ ከደረሰልን የምናካፍላችሁ ይሆናል። ባርሴሎና ከ39 የካምፕኑ ጨዋታ በኋላ ግብ አላስቆጠረም። 2-0 እንደተሸነፈ ይታወቃል። ግን በጎዶሎ ተጫዋች መጫወታቸው አይዘነጋም። ፓውኮ ባርሴ ቀይ ካርድ አይቶ ማለት ነው። ቀዩ ብዙ አጨቃጫቂ ነው አጨቃጫቂ አይደለም የሚለው ለተመልካች እንቶ ያው በርካቶች የተስማሙበት ቀይ ካርድ ነው። ግን በዚሁ አጋጣሚ ለመንገር ያክል ግን ያው የባርሴሎና ትልቁ ቅሬታ ለምን ለኛስ አልተሰጠልንም የሚል እንደሆነ ይታወቃል። ከዛ ውጪ ፓውኮ ባርሴ ቀይ ካርድ ተመለከተ። በአውሮፓ ሻምፒዮንስ ሊግ በነገራችን ላይ ሁለተኛ ቀይ ካርዱ ነው ይሄንን ቀይ ካርድ ሲያይ። እናም ያ ከነውጠኛው ፔፔ እኩል ቀይ ካርድ ማየቱ ግን በጣም አነጋገር ይሆናል። የቀድሞ የሪያል ማድሪድ ተጫዋች ፔፔ 2 ቀይ ካርድ ነው በሻምፒዮንስ ሊግ ያየው በዛው ለእድሜው። ፓውኮ ባርሴ ገና በዚህ በወጣትነት እድሜው ወይም 20 ዓመት ሳይሞላው 2 እኩል ሆኗል። የፔፕ የእግር ኳስ ሕይወት የሚረሳ አይደለም። በጣም ምርጡ ተከላካይ ነው፣ ግን በጣም አግሬሲቭ እና ለካርድ በጣም ቅርቡ እንደነበረ እንዲሁ የሚዘነጋ አይደለም። ዲየጎ ሲሞኔ ለመጀመሪያ ጊዜ ነው በካምፕኑ ባርሳን ገጥመው ያሸነፉት። በነገራችን ላይ ከ19 ጨዋታ 11ዱን ተሸንፎበታል። 7 ለሳቸው ትልቁ ነገር ነበረ። የመጀመሪያ ድላቸውን ነው። ግን አትሌቲኮ ማድሪድ የመጀመሪያው ድል ይሁን እንጂ በባርሴሎና ላይ ባርሴሎናን ከአውሮፓ ሻምፒዮንስ ሊግ ሲያሰናብት ይሄ በእርግጥ ገና 90 ደቂቃ ይቀረዋል። ከዚህ በፊት 2 ያሰናብቶታል። 2013-14 አሰናብቶታል። 2013-14 ሳሰናበተው በቀጣዩ ዓመት 2014-15 ባርሴሎና ሁሉንም ዋንጫ ጠራርጎ ወሰደ። ከዛ በቀጣይ አንድ ዓመት ዘለው 2015-16 አሰናብቶታል እና የመጀመሪያዎቹ አይደለም ሙከራ ሲያደርጉበት። አሁን 2-0 እየመሩት ነው። ቀጣይ ጨዋታ ላይ ደግሞ ውጤቱን ያስጠብቃሉ የሚለው ይጠበቃል። ከዚህ ጋር በተያያዘ ዲየጎ ሲሞኔ በካምፕኑ እንግዲህ የአትሌቲኮ ማድሪድ አሰልጣኝ ሆነው ድል ያደረጉበት ለሳቸውም አዲስ ታሪክ የጻፉበትና ምናልባትም ዋንጫውን በደንብ እንዲያልሙ ያስቻላቸው ሂደት ይመስላል። ከወዲህ ደግሞ እንደ ዩሊያን አልቫሬዝ ያለ ተጫዋች በጣም ድንቅ ጊዜን እያሳለፈ ነው። በአውሮፓ ሻምፒዮንስ ሊግ 9 ጎሎችን አስቆጥሯል። በርካታ ጎሎችን በአንድ ሲዝን ለአትሌቲኮ ማድሪድ ያስቆጠረ ተጫዋች አሁን ዩሊያን አልቫሬዝ ይላል ዝርዝሩ ላይ። ውድ ቤተሰቦቻችን ዩሊያን አልቫሬዝ የቅጣት ምት ግብ ነው ያስቆጠረው። ከሜሲ እንደተማረው ተናግሯል። ከሀገሩ ልጅ ሜሲ በብሔራዊ ቡድን ደረጃ አብረን በነበርንባቸው ሰዓቶች ላይ ቅጣት ምቶች እንዴት እንደሚመቱ ቴክኒኮቹን፣ ብዙ ነገሮችን አስተምሮኛል። እኔም ብዙ ሙከራዎችን አድርጌያለሁ፣ በልምምር ላይም በርካታ ሙከራ አድርጌያለሁ ብሏል። የቅጣት ምት ግቦችን በተመለከተ የቅጣት ምት ልምምዶችን በስፋት ማድረጉ ለዚህ እንደጠቀመው ተናግሯል። ምናልባት 5 ወይም 6 ሞክሬያለሁ፣ ግን ምንም አላስቆጠርኩም ነበረ።
ከነኛ አጋጣሚዎች በፊት አሁን ቀንቶኝ ያስቆጠር ያለው ብሏል። ለዚህ ግን ሊዮኔል አንድሬስ ሜሲን አመስግኗል። እሱ በደንብ ነው ያስተማረኝ ሲል ተደምጧል። የቀይ ካርዱን ጉዳይ በተመለከተ ቴሪ ዳንኤል ቀይ ካርዱን በተመለከተ በፍጹም ለኔ ቀይ ካርድ አይደለም፣ በጣም ይቅርታ አድርጉልኝ ብሏል። ይሄ የቴሪ ዳንኤል ሄንሪ የግል መልከታ ነው። እሱ እንደሚለው ከሆነ እንደ ህጉ መሰረት የመጨረሻ ተጫዋች እንደሆነ አውቃለሁ። ጎሎችን ከልክሎ ጎል የማስቆጠር ሂደቱን ከልክሏል። ነገር ግን ሁኔታዎቹን በደንብ ከቃኘናቸው ግን ከዛ አንጻር ብቻ የሚታይ አይደለም። ኳሱን ሙሉ ለሙሉ ተጫዋቹ አልተቆጣጠረውም፣ የአትሌቲኮ ማድሪድ ተጫዋች። እናም በትክክለኛው የጎሉ አንግል ላይም ስለመቆሙ እኔ እርግጠኛውን የመናገር አልችልም። በዛ ሰዓት ላይ ከጎሉ የነበረበት ርቀት ያስቆጥሯል አያስቆጥሮም በሚለው ጉዳይ ላይ ከዛም አንጻር ህጉንም ማየት ማብራራት ያስፈልጋልና የፓው ኮባርሴን ቀይ ካርድ እኔ አልቀበለውም ብሏል። በርካቶች ቢቀበሉትም ይሄ የቴሪ ዳንኤል ሄንሪ የግል መልከታ ብቻ ነው። ምናልባት ጨዋታውን የተከታተላችሁ ቀይ ካርዱ ለፓው ኮባርሴ ይገባዋል አይገባውም የሚለውን የእናንተ መልከታ አጋሩን። እኛ የሌጀንድ ቴሪ ዳንኤል ሄንሪን አደረስናችሁ። ሌላው ባየር ሙኒክ ነው። በዚህ ሳምንት በጣም ወሳኝ ድል ያስመዘገበው። በነገራችን ላይ ባየር ሙኒክ በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድን ከ2012 በኋላ ለመጀመሪያ ጊዜ ነው ያሸነፈው። በ9 ጨዋታ ድል ማድረግ ተስኗቸው ነበረ ሎስ ብላንኮችን። ከረጅም ዓመት በኋላ ነው ደግሞ ቤርናቢዮ ላይ ያሸነፏቸው። ቤርናቢዮ ላይ በነገራችን ላይ ከረጅም ጊዜ በኋላ አሸንፏቸዋል። በእርግጥ በርካቶች አርሰናል እኮ ምን አሸንፎታል እያሉ ነበረ። መረጃው ከባየር ሙኒክ አንጻር እንጂ ከሌሎች ክለቦች አንጻር እንዳልሆነ ይታወቅልን። በዚሁ አጋጣሚ ባየር ሙኒክ ግን ከረጅም ጊዜ በኋላ ነው በቤርናቢዮ የረታው። በዚህ አጋጣሚ ወደ ቤተሰቦቻችን የባየር ሙኒኩ ግብ ጠባቂ ማኑኤል ኖየር የጨዋታው ኮከብ ነበረ። የሳምንቱ ውጭ ሆኖም እንደቀረበ ይታወቃል። ከክቫራትስኬሊያን ከሌላኛው የአርሰናል ግብ ጠባቂ ዳቪድ ሪያ ጭምር አንድ ላይ ውጭ ሆኖ እንደቀረበ ይታወቃል። ከዚህ ጋር በተያያዘ ተጫዋቹ 2026 የዓለም ዋንጫ ላይ አይሳተፍም ተብሏል። ምክንያቱም አስቀድሞ ጓንት ስለሰቀለ ነው። በብሔራዊ ቡድን ደረጃ ወይም ከብሔራዊ ቡድን ራሱ ስላገለለ ነው። ዩሊያን ናግልስማን ተጫዋቹንም አላነጋገሩትም። እናም ወደ ብሔራዊ ቡድን ይመለሳል ተብሎ አይጠበቅም። በዚሁ መረጃውን እናካፍላችሁ ብለን ነው። ሃሪ ኬን በአውሮፓ ሻምፒዮንስ ሊግ ከፍጹም ቅጣት ምት መምቻ ሳጥን ውጭ ግብ አስቆጥሮ አያውቅም። ለመጀመሪያ ጊዜ ነው በነገራችን ላይ በአውሮፓ ሻምፒዮንስ ሊግ ሪያል ማድሪድ ላይ ከፍጹም ቅጣት ምት መምቻ ሳጥን ውጭ ግብ ያስቆጠረው ሃሪ ኬን አሁን ላይ ውድ ቤተሰቦቻችን 749 ጨዋታን ያደረገ 508 ግቦች ያሉት 119 አሲስት ያደረገ 2 ዋንጫዎችን ያሸነፈ ነው። አንድ ጊዜ የጎልደን ቡትን ወስዷል። 2 ጊዜ ቡንደስሊጋ ከፍተኛ ግብ አስቆጣሪ፣ 3 ጊዜ ፕሪሚየር ሊግ ከፍተኛ ግብ አስቆጣሪ፣ 1 ጊዜ ፕሪሚየር ሊግ ምርጡ ፕሌይሜከር ተብሎ ተመርጧል። 1 ጊዜ ቡንደስሊጋ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። የገርድ ሙለርን ሽልማት አሸንፏል። የወርልድ ካፕ ወይም ደግሞ የዓለም ዋንጫ ወርቅ ጫማንም የወሰደ ተጫዋች ነው። በዘንድሮ የውድድር ዓመት ለባሎን ዶር እጩ ከሆኑ ተጫዋቾች ውስጥ ሃሪ ኬን እንደሚገኝበት እንዲሁ ይታወቃል። ፈረንሳይ ደረሰን። ሉዊስ ኤንሪኬ ሊቨርፑል ያስቆጠርናቸው ግቦች ያንሳሉ ብለዋል። በእርግጥ የሊቨርፑል አሰልጣኝ አርኔ ስሎት በጣም እድለኛ ነን፣ ምክንያቱም 2 ጎል ብቻ ነው የተቆጠረብን ብለዋል። ምናልባት እቺን ሀሳብ በማለዳው የቃል ስፖርት ዩቲዩብ ቻናል ጥንቅር እንደ መወያ ያቀርበናት ነበረ። በርካቶች ከጨዋታው የፓሪስ ሰን ዠርሜን ቁጥጥር አንጻር ሊቨርፑል እድለኛ ነው ሲሉ፣ እኛ ደግሞ ከሊቨርፑል ማንነት አንጻር እንዴት ሊቨርፑልን የሚያክል ክለብ እድለኛ ነው ይላሉ አርኔ ስሎት። ይህን ጉዳይ እንዴት ታዩታላችሁ ነበር ያልነው። ሉዊስ ኤንሪኬ ጎሉ አንሷል ብለዋል። ከወዲህ ደግሞ የመጀመሪያውን ግብ ያስቆጠረው ዲዛይር ዱዊ ውብ ግብ ነበር ያስቆጠረው። ምናልባትም ካያችኋት ተጫዋቹ በአውሮፓ ሻምፒዮንስ ሊግ ላይ በጣም ድንቅ ጊዜን እያሳለፈ ነው። በ13 ጨዋታ 15ኛ የግብ አስተዋጽኦ ነው። 10 ግብ 5 አሲስት አለው። በክለብ ውስጥ ረጅም ጊዜ ይቆያሉ ተብለውም ከሚጠበቁ ተጫዋቾች አንደኛው ነው። ፓሪስ ሰን ዠርሜንም እንግሊዛውያን ላይ ያለው ብልጫ እንደቀጠለ ነው። ባለፉት 2 ዓመታት ውስጥ አርሰናል 2 ረቶታል፣ ቼልሲን 2 ረቶታል፣ ሊቨርፑልን ለሁለተኛ ጊዜ ነው በዚህ ሳምንት የረታው። ክቫራትስኬሊያንም በፓሪስ ሰን ዠርሜን በተከታታይ 4 ጨዋታ በጥሎ ማለፍ ግብ ያስቆጠረ የመጀመሪያው ተጫዋችም እንዲሆነበት ነበረ። ሜሲ ጋር ደረሰን። ሊዮኔል አንድሬስ ሜሲ በቀጣዩ የዓለም ዋንጫ ይጫወታል የሚሉ መረጃዎች አሁን በስፋት እየወጡ ይገኛሉ። ከሰሞኑ የሊዮኔል ስካሎኒ ሀሳብ በተለይ ሚዲያው ላይ ትልቅ ጫና ፈጥሮ ነበረ። ወደ ቤተሰቦቻችን የእሳቸው ሀሳብ
ሜሲን ጫና ፈጥረን አናጫውተውም፣ እስከፈለገ ድረስ የሱን ሐሳብ እናከብራለን፣ የኛ ፍላጎት ከኛ ጋር እንዲሆን ነው የሚሉ ሐሳቦችን አቅርበው ነበረ። ያው የሜሲ የመጨረሻ ሙከራው ነው። ያው ዋንጫ አንስቷል። ከዋንጫ ጋር በተያያዘ ሳይሆን ከአርጀንቲና ብሔራዊ ቡድን ጋር ሁሉንም ነገር የሚሞክርበት የመጨረሻ ዓመቱ ነው። ይሄ ብዙ አጨቃጫቂው ጉዳይ አይደለም፣ ግን በዚህ ዓለም ዋንጫ ይጫወታል አይጫወትም የሚለው ነው። ይጫወታል የሚሉ መረጃዎች አሁን ደግሞ በስፋት እየወጡ ነው። 1146 ጨዋታ በእግር ኳስ ሕይወቱ ያደረገ 903 ግቦችን አስቆጥሮ 97 ግቦች ለ1000 የቀረው 407 አሲስቶችን አድርጎ በእግር ኳስ ታሪክ በርካታ አሲስት ያለው 1310 የግብ አስተዋጽኦ በምድራችን ላይ ያለው ሊዮኔል ሜሲ 8 የባሎንዶር ሽልማትን ባለቤት እንደሆነ ይታወቃል። እንግሊዝ ደረስን። ውድ ቤተሰቦቻችን ከመረጃችን ጋር ከሆናችሁ ላይክ ብታደረጉ ለእኛ በብዙ ይጠቅመናልና ላይክ እያደረጋችሁ ብታበረታቱን ደስ ይለናል። በዚሁ አጋጣሚ ደግሞ ለውድ አድማጮቻችን በቅርቡ የስራ ቅጥር ማስታወቂያ እናወጣለን። የስራ ቅጥር ማስታወቂያ ማንን ይመለከታል፣ ለማን ይወጣው የሚለውን እያንዳንዷን ዝርዝር በዋናው ዩቲዩብ ገጻችን እናካፍላችኋለን። ሰብስክራይብ እያደረጋችሁ ቆዩን። በዚሁ አጋጣሚ የእንግሊዝ ፕሪሚየር ሊግ መረጃችንን ዘ ስፔሻል ዋን ልል ነበር። ጆዜ ሞሪኒዮን ሳይሆን ፔፕ ጋርዲዮላን በማንሳት እንጀምር። የሲቲ መረጃ እንቀጥል። ፔፕ ጋርዲዮላ በነገሮች ላይ ዛሬ ቲኤንቲ ስፖርት ለየት ያለ መረጃ ይዞ ወጥቷል። ዘ ስፔሻል ዋን ያልኳችሁም ምናልባትም እያደረጉ ካሉት ነገር አንጻር ብቻ ነው። ፔፕ ጋርዲዮላ ረዳት የነበሩ ሰዎች አሁን ለአውሮፓ ሻምፒዮንስ ሊግ እጩ ናቸው። ለአብነት ያክል ሚኬል አርቴታ ከአርሰናል ጋር ለአውሮፓ ሻምፒዮንስ ሊግ እጩ ናቸው። ቪንሰንት ኮምፓኒ ስሪታቸው የፔፕ ጋርዲዮላ ተጫዋች በመሆን ጭምር ነው። እናም አሁን ባየር ሙኒክን ይዘው ኃያሉ ሪያል ማድሪድን ቅጥቅጥ ያደረገውታል እስኪሉ ድረስ በርካቶች ወይም ማድሪድን አሳምኗል ከሌሎች ክለቦች በተሻለ ተብሏል። በጣም አስገራሚ ነገር ሲቲ በማድሪድ ተሸንፎ ነው የወጣው። ምናልባትም ቪንሰንት ኮምፓኒ ሂሳብ እያስተካከሉ ይመስላል አሰልጣኝ ሆነው እና በርካቶች ጋርዲዮላን በብዙ እያወደሱ ነው። የእሳቸው ምክትሎች፣ የእሳቸው ተጫዋቾች በአውሮፓ ሻምፒዮንስ ሊግ ነግሰውላቸዋል እያሉ የእሳቸው ንግስና በሲቲ ግን በዚህ ዓመት መጨረሻ ያበቃል የሚለው ዜና አሁንም ከአየር ላይ አልወረደም። እሳቸውም ግልጥ ያለ ነገር ሳይሰጡ የፕሪሚየር ሊጉ መጠናቀቂያ ጊዜ እየቀረበ እንደሆነ ይታወቃል። በሲቲ በኩል ጄምስ ትራፎርድ በቀጣይ ክረምት ክለቡን ይለቃል የሚለው መረጃ አሁንም ተጠናክሮ ቀጥሏል። ዛሬም ሚረር ስፖርት የሚቀር አይነት ዝውውር አይደለም፣ ክለቡን ይለቃል፣ መዳረሻው ነው ግልጥ ያለው ነው የሚል መረጃን ይዞቷል። ስሙ በእርግጥ ከቶትናም ጋር እየተያዘ እንደሆነ አድርሰናችሁ ነበረ። ከወዲህ ደግሞ ማንቸስተር ሲቲ ወደ ቡድኑ የሚያመጣቸው ተጫዋቾች አሉ። ጥር ጀምሮ ያነጋገሩት ተጫዋች አንደኛው ኤሊዮት አንደርሰን ነው የሚሉ መረጃዎች በስፋት ወጥተዋል። በእርግጥ ወኪሉን ማነጋገራቸውን እኛም ማረጋግጠንላችኋል። ማንቸስተር ሲቲ ተጫዋቹን ለማስፈረም ከማንቸስተር ዩናይትድ የተሻለ ቦታ ላይ መገኘቱም ተረጋግጧል። ግን ይህን መረጃ እስካጠናቀርንበት ሰዓት ድረስ ውድ ቤተሰቦቻችን በሲቲ በኩል ኖቲንግሃም ፎረስትን አላነጋገሩም። ከወኪሉ ጋር ግን ቅርብ ግንኙነቶችን ፈጥረዋል። ስለ ተጫዋቹ ቀጣይ ፕሮጀክት እቅዶች አውርተዋል። ተጫዋቹ ሲቲን ሊመርጥ የሚችልበት እድል እንዳለ በዛው ፍንጭ አግኝተዋል። ሲቲ ባለፉት ጥቂት ጊዜያቶች ያስፈረማቸው ተጫዋች ደግሞ የፈጠሩት ተጽዕኖ በጥቂቱ ማሳያ እንኳን ካለን የጥር የዝውውር መስኮት ሴሜኒዮ እና ማርክ ጎዬ በጥቂቱ ማሳያ ናቸው። ሌላ የፕሪሚየር ሊግ ተጫዋች ኤሊዮት አንደርሰን ቀጣይ ክረምት መዳረሻው ሲቲ የመሆኑ ነገር በጣም እየተረጋገጠ የመጣም ይመስላል። ከቼልሲ ጋር በተያዘ ጆኮል ብዙ ሀሳቦችን ሲያነሳ እናውቀዋለን። ስለ ቼልሲ ከቲኤንቲ ስፖርት ጋር በነበረው ቆይታ አሁን ቼልሲ ወደ ቀጣይ ደረጃ የሚያድግበት ሰዓት ነው። ይህን ቀጣይ ደረጃውን ለማሳደግ ደግሞ ተጫዋቾች ማስፈረም አለበት። ምናልባትም ተጫዋቾችን በረጅም ጊዜ ኮንትራት ማስፈረሙ ላይ እኔ ቅሬታ የለብኝም፣ ተጫዋች ማስፈረሙም ላይ ቅሬታ የለብኝም። አሁን አንድ ቅሬታ ብቻ ነው ያለኝ ከዚህ ዝውውር ጋር በተያያዘ ብሏል ጆኮል። ይሄም ቀጣይ የሚያመጧቸው ተጫዋቾች ቡድኑ ላይ የሆነ ነገር የሚጨምሩ ልምድ ያላቸው መሆን አለባቸው እንጂ ከዛ ውጪ ወጣት ተጫዋቾችን ብቻ እየሰበሰቡ ትልቅ ነገር ማለም አይቻልም። እነኚህ ተጫዋቾች ለረጅም ጊዜ ፕሮጀክት እቅድ አካል ሊሆኑ ይችላሉ፣ ግን ልምድ ያለው ተጫዋች አብረህ ካላስፈረም ካጠገቡ ካላጫወትክ ያ ሊሆን አይችልም ብሎ እንደውም ለአብነት ያነሳው ተከላካይ ክፍሉን ነው። ተከላካዩ አዲስ ተጫዋች መምጣት አለበት፣ ግን ወጣት መሆን የለበትም። ከዚህ በኋላ አሁን ያሉት ወጣት ይበቃሉ። ቼልሲ ከዚህ በኋላ ልምድ ያለው ተጫዋች ነው ማስፈረም ያለበት፣ የኮንትራቱ ርዝማኔን የግድ አይሰጠኝም ብሏል ጆኮል። የግል ምልከታ ነው። ምናልባት የቼልሲ ደጋፊዎች በዝውውር ቻናላችን ላይ የምትገኙ እናንተ እንዴት ያለ ነው ጻፉልን። የጨዋታ ጊዜ እጥረት የገጠመው ጆሻ ቺፖንግ አሁንም በክለቡ ቀጣይ የረጅም ጊዜ እቅድ እንጂ የመሸጥ እቅድ የለም ብሏል። ፉትቦል ለንደን ይዞት በወጣው መረጃ መሰረት የጆሻ ቺፖንግን ጉዳይ ቼልሲዎች የሚመለከቱት የረጅም ጊዜ እቅድ አካል አድርገው ነው።
ስለዚህ እሱን ለገበያ ከማቅረብ ይልቅ የመጫወቻ ደቂቃው ላይ ማመቻቸት ነገሮችን ይመርጣሉ ተብሏል። ምናልባት የውሰት ውልን ማቅረብ እንደ አማራጭ ሊያዩት ይችላሉ፣ ወይም ሌሎች የመጫወቻ ደቂቃ የሚያገኝባቸውን ክለቦች እንደ አማራጭ ይመለከታሉ የሚሉ መረጃዎች በስፋት እየወጡ ነው። የፈላጊ ችግር የለም። በፕሪሚየር ሊጉ ያሉ ክለቦች እነ ፉልሃም ጨምሮ የተጫዋቹ ፈላጊ መሆናቸው ተረጋግጧል። ፉትቦል ለንደን ይዞት በወጣው መረጃ መሰረት ቼልሲ ግን ይህን መረጃ እስካጠናቀርንበት ሰዓት ድረስ ተጫዋቹን በቋሚነት የመልቀቅ ምንም አይነት ፍላጎት የለም። ተጫዋቹ ግን በሚያገኘው ደቂቃ ደስተኛ ለመሆኑንም አያይዞ ገልጿል። የአርጀንቲናው ተነባቢ ጋዜጣና የስፖርት ሚዲያ TYC ስፖርት ዛሬ አንድ ትልቅ አጀንዳ ይዞ የወጣው ከሀገራቸው ልጅና ከቼልሲ ውዝግብ ጋር በተያያዘ ነው። ኮንትራት ማሻሻያ ከደሞዝ ጭማሪ ባሻገር በቡድን ውስጥ ያለውን ሚና አንድ ደረጃ ከፍ የሚያደርግ ኮንትራት ማሻሻያን ይፈልጋል ተጫዋቹ። አሁን ላይ ተጫዋቹ ቼልሲን ስለመልቀቅ እያሰበ አይደለም። ተጫዋቹ ለጫና እየተፈጠረበት ነው። ተጫዋቹ እንደ ማንኛውም ተጫዋች ስለሚወደውና ስለሚያደንቀው ነገር ተናገረ እንጂ ስለ ዝውውር ያነሳ ነገር የለም ብሏል። በእርግጥ የቀድሞ የፓሪስ ሰን ዠርሜን ተጫዋች ሃቪየር ፓስቶሬ የእሱ ወኪል እንደሆነ ይታወቃል። የኤንዞ ፈርናንዴዝ እና ተጫዋቹ የተናገረው ነገር ማንም ሰው የሚናገረውን አይነት በጣም ፖዚቲቭ የሆነ ነገር እንጂ ክለቡን ስለመልቀቅ የተናገረው ነገር የለምና ፈጽሞ አላሰበም እያለ ነው። የአርጀንቲናው ሚዲያም TYC ስፖርትም ፈጽሞ ተጫዋቹ ይሄን እያሰበ አይደለም፣ ዋና ትኩረቱ በቼልሲ የተሻሻለ ክፍያና የቡድኑ ወሳኝ ሰው መሆን ላይ ብቻ ትኩረት ያደረገ ሂደቶች ላይ ነው የሚገኘው የሚል ዘገባን ይዞ ወጥቷል። ቶንሲ አድራቢዮ ፓልመርን በተመለከተም የቡድኑ ምርጥ ተጫዋች ነው፣ ከኔ ጋርም በጣም ቅርብ ነን፣ ሁልጊዜም ከሱ ብዙ ልምዶችን አገኛለሁ፣ እሱ ለሌሎችም በምሳሌነት የሚነገር ተጫዋች ነው፣ በአፈጻጸሙም እርሱ ከመሪዎች ተርታ ነው በቼልሲ ቤት፣ እናም ከምርጦች እንዳንዱ ነው የምናየው፣ ስለዚህ አንበልነቱን ሲያገኝ ማየት ደስ ይላል ብሏል። ከሰሞኑ አንበል ሆኖ ተጫውቶ እንደነበረ ይታወቃል። በፖርት ቫሌ 7-0 ባሸነፉበት የኤፍኤ ካፕ መርሃ ግብር ላይ ተመልከተ ነው ነበረ ፓልመርን ቡድኑን በአንበልነት ሲመራ። አሁን ትልቁ ጥያቄ በዘላቂነት የሪሽ ጄምስ ምክትል አምበል የሚሆነው እሱ ነው ፓልመር ወይንስ ደግሞ ሞይሰስ ካይሴዶ ነው የሚለው ይጠበቃል። በቼልሲ ጨዋታ ላይ በርካቶች ካይሴዶ አምበል ሊሆናል እያሉ ነው። ከሰሞኑ ቴድ ሼሪንግሃም ዩናይትድ ባንክ ሰብሮም ቢሆን ማለትም ትልቅ ገንዘብ ከባንክም ተበድሮ ቢሆን ፓልመርን ያስፈርም፣ ገንዘብ አልበደርም የለኝም ካለ ዩናይትድ ብሩኖንም ሸጦ ቢሆን ይግዛው ማለቱ የሚዘነጋ አይደለም። ሊቨርፑል ደረሰን። ለቫንዳይክ ከኮናቴ ጎን መጫወት ቀላል አይደለም እያለ ነው ጄሚ ካራገር። አነጋጋሪው ሰው ነው ይሄን ያለው። የቀድሞ የሊቨርፑል ተከላካይ ጄሚ ካራገር ቨርጅል ቫንዳይክ ላይ ትችቶች መሰንዘራቸውን ተቃውሟል። ቫንዳይክ በ34 ዓመቱ መሮጥ ነበረበት እና ሁልጊዜ መሮጥ አልቻለም ያለው ካራገር ሰዎች እሱን ተችተውታል፣ ነገር ግን ትችቱ ከባድ ነበር ብሏል። አክሎም የቡድን አጋሩ ኮናቴ ደካማ ነበር ያለው ካራገር በእያንዳንዱ ጨዋታ ስህተት ይሰራል፣ ከሱ ጋር መጫወት ቀላል አልነበረም ብሏል። የሆነ ሆኖ ውጤቱ ጥሩ ነው፣ 6 ሊያገቡ ይችሉ ነበር፣ የሁለት ቡድኖች ልዩነት ይደንቃል፣ አሰልጣኙ 5 ተከላካይ ማስገባቱ ስህተት ነበር ብሏል ጄሚ ካራገር። ከዛ በኋላ ጄሚ ካራገር ግን በነገራችን ላይ ፒተር ሽማይክል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ከሲኤንሲ ስፖርት ጋር በነበረው ትንታኔ ላይ ሊቨርፑል ከኋላ በጣም ምርጥ ነበር፣ ምርጥ ባይሆኑ ኖሮ ከሁለት ጎል በላይ ይገባል ሲባል ጄሚ ካራገር ስቱዲዮ ውስጥ ጆሮን ይዞ ነው የተንበረከከው። ውድ ቤት ይሄ ፊቱን ይዞ ነው የተንበረከከው። ለማንኛውም ቨርጅል ቫንዳይክን አትታችሁብን እያለ ነው ጄሚ ካራገር። ባለፉት 4 ጨዋታ በሊቨርፑልና ተጋጣሚዎች መካከል 9 ግብ ተቆጥሯል። ይሄ 4ቱ ጨዋታ ላይ 9 ግብ ተቆጥሯል። ሊቨርፑል ባደረጋቸው ያለፉት 4 ጨዋታ ሊቨርፑል አንዱን ያስቆጠረው 8ቱ ተቆጥሮበታል። በቀጣይ ከፒኤስጂ ጋር በምናደርገው ጨዋታ እንዲህ አይነት ነገር አትጠብቁ ቢሉም ማለት ነው አርኔ ስሎት ተጫዋቾች በኢታድ ስቴዲየም የነበራቸው አይነት አስተሳሰብ ማየት እንደሚችሉ ተስፋ አደርጋለሁ። ምንም እንኳን ማሸነፍ ባንችልም ከመጀመሪያው እስከ መጨረሻው ሰከንድ ድረስ ጥረት አድርገናል እያሉ ነው። የፓሪስ ሰን ዠርሜኑን ጨዋታ ከብሔራዊ ቡድን ጨዋታ ረፍት በኋላ የምናደርጋቸው ጨዋታዎች ሁሉ ወሳኝ መሆናቸውን እናውቃለን። አሁን በሊጉ ድሎችን ማስመዝገብ ግዴታ ነው ብለዋል። ስለ መከላከል ሲጠየቁ ተቃራኒ ቡድን ጎል እንዳያስቆጠር የሚከላከል ጠንካራ ቡድን ያስፈልጋል። ትላንትና ያየነው ይህ ነው። ነገር ግን ፈተናው በጣም ከባድ ነበረ። ጠንካራማ ባንሆን ብዙ ጎል ይቆጠርብን ነበር እያሉ ነው። ተስማማላችሁ? ሊቨርፑልያን ግን ጻፉልን። ዶሚኒክ ሶቦዝ ላይ በጣም ጥሩ ቡድን ገጥመናል እያለ ነው ፓሪስ ሰን ዠርሜንን። ነገር ግን 90 ደቂቃ ይቀረናል። አሁንም በራሳችን እናምናለን። ለሁሉም ሰው መናገር እችላለሁ ብዬ አስባለሁ። በስቴዲየም ውስጥ ለሚገኙ ሰዎች፣ ለደጋፊዎች ገና 90 ደቂቃ ይቀራል። ያንን ደግሞ አንፊልድ ላይ ስለሆነ ጥሩ ነው ብሏል። ጎል ተቆጥሮብናል። ያልተጠበቀ ጎል ነበረ። በሚያሳዝን ሁኔታ 2-0 ተሸንፈናል። ያደረግነው ነገር በቂ አልነበረም በዚህ ረገድ። አሁን
ለፉልሃም ጨዋታ መዘጋጀት አለብን። ቀጥሎ በአንፊልድ ፓሪሰን ጀርሜንን ስለማሸነፍ እቅድ እናወጣለን፣ በእርግጠኝነት እናደርገዋለን እያለ ይገኛል ዶሚኒክ ሴቦዝ ላይ። ሊቨርፑል በ4 ተከታታይ ጨዋታ ከሜዳ ውጪ ከ2012 ኤፕሪል በኋላ የደረሰበት ሽንፈት ቢሆንም እናደርገዋለን እያለ ነው። ከወዲህ ደግሞ ውድ ቤተሰቦቻችን ሊቨርፑል በዚህ ዓመት 17 ጨዋታን ተሸንፏል። 17 ጨዋታ። ምናልባት የዩናይትዱ ሩበን አሞሪም እየተባሉ ይገኛሉ አሁን አርኔ ስሎት እያሳለፉ ከሚገኙት ጊዜ አንጻርና በጣም ደካማውን ጊዜ እያሳለፉ እንደሆነ ይታወቃል። ሊቨርፑል 5ኛ ነው በፕሪሚየር ሊጉ። አሁን ባለበት ደረጃ ይዞ ካጠናቀቀ ሻምፒዮንስ ሊግ መግባት ይችላል። በካራቦ ካፕ 4ኛ ዙር፣ ኤፍኤ ካፕ በሩብ ፍጻሜ ተሸነፈ። የአውሮፓ ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ በፓሪስ ሰን ዠርሜን በፓርክ ደ ፕሪንስ 2-0 እየተመራ ነው። አሁን ቀጣዩ ጨዋታ የፊታችን ቅዳሜ ምሽት 1 ሰዓት ከፉልሃም ጋር የሚደረግ ጨዋታ ነው አንፊልድ ላይ። እነኚህ ሁለት ክለቦች ሲገናኙ ወደ ቤተሰቦቻችን በስቴዲየም ጎል ይዘንባል ማለት ማካበድ አይሆንም። 4-3፣ 3-1፣ 3-2፣ 2-2፣ 2-2 በድጋሚ በእነኚህ 2023/24 የሲዝን ጀምሮ ባለፉት 2 ዓመት ተኩል ገደማ የተቆጠሩ ግቦች ናቸው በየስቴዲየሞቹ። ያ ማለት በጣም ግብ የበዛበት ጨዋታ አሁንም የፊታችን ቅዳሜ ልናይ እንችላለን። ፉልሃም ለአንድ ወር ጊዜ ጨዋታ ምን እንደሆነ አያውቅም። ረፍት ላይ ነበሩ ወደ ቤተሰቦቻችን ኢንተርናሽናል ብሬኩ 80 በሚወቱ የሚሆኑ የፉልሃም ተጫዋቾች የትም አልሄዱም፣ ሀገራቸውን አልወከሉም። እዛው እንግሊዝ እየተዝናኑ በሸነና እያሉ ነበር የጠበቋቸው። ጠንካራ ጉልበት ይዘው ሊቨርፑልን ይጠብቁታል እየተባለ ይገኛል። የሴሪው ክለብ ዩቬንቱስ ደግሞ የሊቨርፑልን ግብ ጠባቂ አሊሰን ቤከርን እንፈልግሃለን ብለውታል። ዩቬንቱስ አሊሰን ቤከር የ3 ዓመት ኮንትራት ለማቅረብ ማሰባቸው የጣሊያን መገናኛ ብዙሃን አስነብበዋል። ብራዚል የግብ ጠባቂ አሊሰን ቤከር በበኩሉ ወደ ዩቬንቱስ የማምራት ፍላጎት ሊኖረው ይችላል እየተባለ ነው። አሁን ላይ ሊቨርፑል በቅርቡ በአሊሰን ቤከር ውስጥ የነበረውን ለአንድ ተጨማሪ ዓመት የማቆየት አማራጭ ተፈጻሚ ያደርገዋል። በወቅቱ ለሊቨርፑል ደጋፊዎች በሰበር ያንን መረጃ ስናደርስ የዚህ ተጫዋች ወይም ግብ ጠባቂ ኮንትራት በሊቨርፑል ተራዝሟል። ያ ማለት ግን ሊቨርፑሎች ድንገት ተጫዋቹን በነፃ ከማጣት አቆይተ ነው በገንዘብ መሸጥ ይሻላል የሚለውን አማራጭ አይተው እንጂ ማቆየትን ብቻ አይተው አይደለም። ማማርዳሽቪሊ ምናልባትም በሊቨርፑል ዋነኛው አልጋ ወራሽ ሆኖ መጥቷልና በዛው ሊቀጥል ይችላል ተብሎ ይታሰባል። የአሊሰን ቤከር ፈላጊ ዩቬንቱስ ጠንከሮ ከመጣ ወደ ዩቬንቱስ ማምራቱ የሚቀር አይሆንም ቀጣይ ክረምት ላይ። ቴሪ ዳንኤል ኦነሪ ደግሞ ሊቨርፑል የጠፋበት መንገድ እንዴት ነው ተብሎ ሲጠየቅ መጀመሪያ ሳላ አቋም ወረደ፣ ሊቨርፑል አብሮ ጠፋ ብሏል። ይሄ ያስፈራኛል እያለው ቴሪ ዳንኤል ኦነሪ ለሊቨርፑል እንደ ምክንያት ያነሳው የሳላ አቋም ሲወርድ ከወረደ ያ ማለት ቀጣይ ያለ ሳላ ነው ሲዞኖችን የሚያሳልፈው በአመቱ መጨረሻ ስለሚለቅና ፍንጭ ሰጥቷል ያለ ሳላ መተንፈስ እንደማይችል። ሳላ ሲደክም ሊቨርፑል ደክሟል። አሁን በማን ነው የሚተኩት የሚለው ነገር ለእኔ ያሳስበኛል ብሏል። እነ ስቴቨን ጄራርድ በኦሊሴን ተካው፣ ኦሊሴን ብቻ ሳይሆን ዲያዝን የምናምጣው እያሉ እንደሆነ ይታወቃል። አንድ ሌጀንድ እናንሳ በዚሁ ሊቨርፑል ቤት፣ ሮቢ ፎውለር ዛሬ 51 ዓመት ሞልቶታል። የሱ ሊቨርፑል ዘመን 369 ጨዋታን ያደረገ 183 ጎሎችን ያስቆጠረላቸው 49 አሲስቶችን ያበረከተ ኤፍኤ ካፕን አንዴ፣ ካራቦ ካፕን 2፣ ዩሮፓ ሊግን አንዴ፣ የአውሮፓ ሱፐር ካፕን አንዴ ከሊቨርፑል ጋር ያሳካ ሌጀንድ ነበረ። አርሰናል ደረስን። አርሰናል ውድ ቤተሰቦቻችን አምና በፕሪሚየር ሊጉ በዚህ ሰዓት ላይ 62 ነጥቦችን ይዞ ከመሪው ሊቨርፑል በ11 ነጥቦች አንሶ ሁለተኛ ደረጃ ላይ የተቀመጠ ቡድን ነበረ። 62 ነጥብ። አሁን ውድ ቤተሰቦቻችን ነጥቡን በ8 አሻሽሏል። ዘንድሮ 70 ነጥብ ላይ ደርሷል። አምና ዋንጫ ከበላው ሊቨርፑል አንጻር ካየን አምና ሊቨርፑል በዚህ ሰዓት 73 ነጥብ ነበረው። አርሰናል ዘንድሮ 70 ላይ ነው ያለው። በ3 ነጥብ ያንሳል ከአምናው ሻምፒዮን ሊቨርፑል በዚህ ሰዓት ከሰበሰበው ነጥብ። እንደ አጠቃላይ አርሰናል ግን ከአምና አንጻር ካየነው የሰበሰበው የነጥብ ብዛት ዘንድሮ በጣም አድጓል። የ8 ነጥብ ልዩነት አለው። አሁን ይሄንን ነጥቡን አጠናክሮ ቀጥሎ አሁን ከሲቲ ጋር የ9 ነጥብ ልዩነት አለው። ሲቲ እሑድ እስኪጫወት አርሰናል ቀድሞ ይጫወታል። ቅዳሜ ምሳ ሰዓት ላይ የነጥብ ልዩነቱን 12ም ማድረስ እንደዚሁ እንደሚችል ይታወቃል። ውድ ቤተሰቦቻችን ምናልባት ለአርሰናሎች ልብ የሚያሞቀው ዜና ኤብሬቼ ኢዜ ልምምዱን ሰርቷል። የመድፈኞቹ የመስመር ተሰላፊ ኤብሬቼ ኢዜ
በዛሬው ዕለት የቡድኑ መደበኛ ልምምር ላይ ተካፍሏል። ኢዜ በጉዳት ምክንያት ያለፉት 3 ጨዋታ አምልጠውት እንደነበረ ይታወቃል። በሌላ በኩል አምበሉ ማርቲን ኦዴጋርድን ጨምሮ ቡካዮ ሳካ፣ ፔሮ ኤንካፔ፣ ዩሊያን ቲምበር፣ ሪካርዶ ካላፊዮሪ በዛሬው ልምምር ላይ አልተገኙም። ውድ ቤተሰቦቻችን ያ ማለት አልተገኙም ማለት 100% ከጨዋታ ውጭ ናቸው ግን ማለት ላይሆን ይችላል። በጊዜ ሂደት የአሰልጣኙን ጋዜጣዊ መግለጫ እንጠብቃለን። ማርቲን ኦዴጋርድ የጉዳት ማገርሸት እንደገጠመውና አሳሳቢ ግን አለመሆኑ ተነግሯል። አርሰናል በምሳሳት ጨዋታ ከበርንማውዝ ጋር ይጫወታል። መቼስ አርሰናል እና በርንማውዝ ሲባል ያቺን የ90 ደቂቃ ልፋት የ90 ደቂቃ ግብ 90 ደቂቃ አርሰናል ውጤት የቀየረበትን አጋጣሚ ግን አርሰናላውያን አይረሷትም። በተለይም የሪስ ኔልሰንን ግብ አርሰናል በዚህ ዓመት እንዳጠቃላይ 52ኛ ጨዋታው ላይ ደርሷል። በጣም ብዙ ነው። በነገራችን ላይ ገና ሲዙኑ አላለቀም። 39 ድል አለው፣ 8 አቻ፣ ገና 5ኛ ሽንፈቱ ላይ ነው። በፕሪሚየር ሊጉ በ70 ነጥብ በ9 ነጥብ ልዩነት ይመራል። ሻምፒዮንስ ሊግ የመጀመሪያ ዙር ጨዋታ ከሜዳ ውጭ አሸንፎ ሩብ ፍጻሜውን ወደ ሜዳው ይዞ መጥቷል። 26 ክሊንሺት አለው፣ 108 ጎሎችን አስቆጥሯል። 36 ግብ ብቻ የተቆጠረበትም ክለብ ነው። ትልቁ ጥያቄ 22 ዓመታትን ለፕሪሚየር ሊግ ዋንጫ ሩቅ የሆነው አርሰናል የአውሮፓ ሻምፒዮንስ ሊግ ዋንጫን በመደርደሪያው ላይ ያላስቀመጠው አርሰናል ዘንድሮ በአራት ግንባር ከተፋለመ በኋላ ለዋንጫ ሁለቱን የሀገር ውስጥ የጥሎ ማለፍ ጨዋታዎች ተሸንፎ አሁን የቀሩት ሁለቱ ብቻ ናቸው፣ ፕሪሚየር ሊግ እና ሻምፒዮንስ ሊግ። በእንደዚህ አይነት ጉዞ ውስጥ ያለው አርሰናል ምን አሳክቶ ዓመቱን ይጨርሳል የሚለው ግን የሚካኤል አርቴታ የቤት ስራ፣ የአርሰናል ደጋፊ ደግሞ በጉጉት የሚጠበቅ ጉዳይ እንደሆነ ይታወቃል። ኬፓን ማጫወት አቁሙ እያለ ነው ዳረን ቤንት። የቀድሞ የቶትናም አጥቂ ዳረን ቤንት በአርሰናል ግብ ጠባቂዎች ዙሪያ ጠንከር ያለ ሀሳብ ሰጥቷል። ዳረን ቤንት ሚኬል አርቴታ በቀሪ ውድድር ዘመን ኬፓ አሪዛባላጋን ማጫወት የለበትም ብሏል። ዴቪድ ራያን በእያንዳንዱ ጨዋታ መጀመር አለበት። ትንሽ ትልቅ የሚባል ክለብ የለም ከዚህ በኋላ አርሰናል ዋንጫ መብላት ከፈለገ ዳቪድ ራያ ማረፍ የለበትም ብሏል። ኬፓን ማጫወት ማቆም ያለበት የእሱ ጥፋት እንዳልሆነ አውቃለሁ፣ ግን በዚህ ውድድር ዘመን ኬፓን እንደገና ማየት እኔ በፍጹም ለአርሰናል አዋጭ ነው ብዬ አላስብም። ዳቪድ ራያ ካሁን በኋላ የተቀረው ውድድር ላይ ዋንጮቹ እስኪረጋገጡ ድረስ እያንዳንዷን ደቂቃ መጫወት አለበት ሲል ተደምጧል። ዳቪድ ራያም በዚህ ሲዝን 22 ክሊንሺቶችን አስመዝግቧል። በሻምፒዮንስ ሊግ 7 በፕሪሚየር ሊግ 15 አለውና በርካቶችም እንግዲህ ዳቪድ ራያ ቋሚ መሆንን በየትኛውም ጨዋታ ቢሆን ይደግፉታል ተብሎ ይታሰባል። ትሮሳርድ በዚህ ውድድር ዘመን የመጨረሻ 18 ጨዋታ ምንም ጎል አላስቆጠረም፣ 2 አሲስት አለው። ትሮሳርድ በውድድር ዓመቱ በመጀመሪያ 18 ጨዋታ 6 ጎል እና 4 አሲስት ግን ነበረው። አሁን ላይ በጣም ደክሟል። ትሮሳርድ ደሞዝን አሻሽለውለታል ባለፈው ክረምት፣ ዘንድሮ ግን ይሸጡታል ተብሎ ይጠበቃል። ማርቲኔሊ ደግሞ ከፕሪሚየር ሊጉ ይልቅ ሻምፒዮንስ ሊጉ ቀለል ብሎታል። በ10 ጨዋታ 5 ጨዋታ ብቻ ቋሚ ሆኖ ቢጀምርም 6 ግብ 2 አሲስት አለው። በየ63 ደቂቃ ለአርሰናል በአውሮፓ ሻምፒዮንስ ሊግ የግብ አስተዋጽኦ አለው ማለት ነው። የግብ ዕድሎችን 67 በመቶም ወደ ግብነት እየቀየረ ነው። 4 ትልቅ የግብ ዕድሎችን ፈጥሯል። 15 ቁልፍ ኳስ አቀብሏል። 15 የተሳካ ድሪብል አለው። በዚህ ሳምንት ከሜዳቸው ውጪ ፖርቱጋል ድረስ አቅንተው ስፖርቲንግ ሊዝበንን በዮኬሬሽ ግብ 1-0 ሲያሸንፉ የማርቲኔሊ አሲስት በጣም አስደናቂ እንደነበረ ይታወቃል። ቀጣይ ክረምት ግን አርሰናል በዚህ ቦታ ላይ በተለይም በግራ ክንፍ አጥቂ ላይ አንድ ተጫዋች ማምጣቱ እንደማይቀር ሳም ሞክቤልም በዘገባው ይዞት ወጥቷል። ዴኒስ ቤርጋም አርሰናል አሁን በክለቡ ውስጥ በአመራር ሚና ና ካለኝ አይኔን አላሽም ብሏል። ና ካለኝ ይሄዳለው እያለ ነው። እናም ሹመት ከተሰጠኝ ይቀበላለሁ ብሏል። አርሰናልን ለማገዝ አርሰናልን ለማገልገል ዝግጁ ነኝ እያለ ነው ዴኒስ ቤርጋም። የቀድሞ ሌጀንዶች እንግዲህ በአርሰናል ውስጥ በአሰልጣኝነት እምብዛም አናቃቸውም። ሚኬል አርቴታ ነው የቅርብ ጊዜ ከአርሰናል ከተጫወቱ ራሱ ክለቡን እያሰለጠነ የሚገኘው። አሁን ግን ዴኒስ ቤርጋም እኛንም ጥሩን እያለ ነው። አርሰናል ቅዳሜ ምሳ ሰዓት በኤምሬትስ ከበርንማውዝ ጋር ጨዋታ ያደርጋል። ጨዋታውን ወደ ቤተሰቦቻችን ማይክል ኦሊቨር ይመሩታልና አርሰናል እና እሳቸው ደግሞ ያላቸው ትስስር የሚረሳ አይደለም። አርሰናሎች ምናልባትም ከበርንማውዝ ባልተናነሰ ስቅቅ ብለው የሚያዩት ጨዋታ ሊሆን ይችላል። 3-2 የተጠናቀቀው የሪስ ኔልሰን 97ኛው ደቂቃ ግብ ያስቆጠረበት ሁነት ልክ በዚህ ወር 2023 ላይ ነበረ፣ ኤፕሪል ላይ። ታሪክ ራሱን ይደግማል ወይንስ ጨዋታው ሲደርስ የምንመለከት ይሆናል? ዩናይትድ በዝውውር ትልቅ ነገር ያደርጋል ብሏል ሃሪ
ማጓየር ከዓለም ምርጥ ተከላካዮች አንዱ ነኝ ሲል ተደምጧል። በነገራችን ላይ ሃሪ ማጓየር ዛሬ በነበረው ቆይታ ሃሪ ማጓየር ሀሳቡን ሲቀጥልም የማንቸስተር ዩናይትድ ተከላካዩ ማለት ነው በክረምት የዝውውር መስኮት በንቃት ክለቤ ይሳተፋል ብሏል። የክረምት የዝውውር መስኮት ለማንቸስተር ዩናይትድ በጣም ትልቅ ይሆናል፣ አሪፍም ይሆናል ብሏል ማጓየር። ተጨማሪ ጥሩ ተጫዋቾች ያስፈልጉናል ያለው ማጓየር የተሻለ አቅም ያላቸውና ወደ ቋሚ አሰላለፍ ውስጥ መጥተው መጫወት የሚችሉ ለቋሚነት ቦታ መጫወት የሚችሉ ተጫዋቾች ያስፈልጉናል ብሏል። በዚህ ዕድሜ ቢሆን በሁለቱም ሳጥኖች ከዓለም ምርጥ ተከላካዮች አንዱ እንደሆንኩ አምናለሁ። በጨዋታ መጨረሻ ልዩነት መፍጠር እችላለሁ። ይሄም በዩናይትድ ያሳለፍኩት ጊዜ ማሳያ ይሁን እማኝ ይሁንልኝ እያለ ነው። ምናልባት ይህን ሀሳብ ለዩናይትድ ደጋፊዎች ለውድ ቤተሰቦቻችን ትተነዋል። ፖል ስኮልስ ግን በዚህ አይስማማም። ፖል ስኮልስ ማንቸስተር ዩናይትድ ሁልጊዜ ስትሰሟቸው የፕሪሚየር ሊግ ዋንጫ ማንሳት እንፈልጋለን፣ የአውሮፓ ሻምፒዮንስ ሊግም ተፎካካሪ መሆን እንፈልጋለን በቅርብ ዓመታት እያሉ ነው። እንዴት ነው ሃሪ ማጓየርን ይዘው ብቻውን ብቻ ሳይሆን ሃሪ ማጓየርን ራሱ እንደ ዋናነት ተጠቅሞ እነኝን ዋንጫዎች ማሳብ የሚቻለው? እኔ በፍጹም አልስማማም። ምናልባት ሃሪ ማጓየርን ከሪዮ ፈርዲናንድ አይነት ተከላካይ ጋር ልታጣምረው ትችል ይሆናል። ራሱን ችሎ ግን ዋና ተከላካይ መሆን አይችልም። እናም እሱን ይዞ ማንቸስተር ዩናይትድ ስለ ፕሪሚየር ሊግ ዋንጫ ማሸነፍ ባያወሩ ይሻላል ይላል። ይሄን የሚለው የዩናይትዱ ሌጀንድ ፖል ስኮልስ ነው። ይልቁንስ እኔ ማቲያስ ዴላይት ለማንቸስተር ዩናይትድ በጣም የተሻለው አማራጭ ነው፣ በተሻለ መንገድ ለዩናይትድ ይከላከላል ወይም የቡድኑን የመከላከል ሚዛን ይጠብቃል ብዬ የማስበው ማቲያስ ዴላይት ነው። የእሱ ትልቁ ችግሩ ጉዳት ነው። ማጓየርን ይዘው ግን ዩናይትድ ስለ ፕሪሚየር ሊግ ዋንጫ ማሰብ ለእኔ ይከብደኛል ብሏል። ማጓየር ግን አሁን በዚህ ሰዓት ላይ ምርጡ ተከላካይ እኔ ነኝ ብሏል። ማይክል ካሪክ በዚሁ በተከላካይ ጉዳይ ላይ ሀሳባቸው ነጋርተዋል። ሌሳንድሮ ማርቲኔዝ ተመልሷል፣ ይሄ ለእኛ በጣም ጥሩ ነው ሲሉ ተደምጧል። ከእሱ ጋር ልምምዶችን እየሰራን ነው፣ ተጫዋቹ ወደ ሜዳ መመለሱ ለእኛ በጣም አስፈላጊ ነው፣ ሜሰን ማውንትም ተመልሶልናል፣ ስለዚህ በቀጣይ ጨዋታ ላይ በጣም ምርጡን ቡድን ይዘን ወደ ሜዳ እንገባለን ሲሉ ተደምጧል። በተለይም የሌሳንድሮ ማርቲኔዝ በዚህ ሰዓት ላይ መመለስ ለቡድኑ በጣም ጠቃሚ ነው፣ በርካታ ጨዋታዎች እንዳመለጡ ታውቃለኝ፣ ግን ለቡድናችን በወሳኝ ሰዓት መጥቷል ብለዋል። እናም ሌሳንድሮ ማርቲኔዝ የኋላ መከላከል ክፍሉን ከሌሎች ተከላካዮች እነ ሌኔሮ እነ ሃይደን ሄቨን እነ ማጓየር ጋር ሆኖ ያግዘናል ብለዋል። በቀጣይም የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥና በጣም የተሻለውን ደረጃ ይዞ በማጠናቀቅ እቅዳችን ውስጥ ሌሳንድሮ ማርቲኔዝ በብዙ ያግዘናል እና መመለሱ ለእኛ በጣም ጠቃሚ ነው ብለዋል። በእርግጥ ይሄ ብዙ ጥያቄ የሚያስነሳ አይደለም። የተጫዋቹ ብቃት በጣም ጥራት አለው። ትልቁ ችግር የሌሳንድሮ ማርቲኔዝ ተደጋጋሚ ጉዳት እንደሆነ ይታወቃል። ማንቸስተር ዩናይትድ የሳንድሮ ቶናሊን ጉዳይ በተመለከተ ብዙ ገፍቶ እየሄደ አይደለም። አሁን ላይ ነገሮች በጣም ረግበዋል። እንደ ምክንያት የተነሱ ያሉት ከፍተኛ ደሞዝና የዝውውር ዋጋው በተመለከተ እንደሆነ የማንቸስተር ዩናይትድ የመረጃ ምንጮች እየዘገቡ ነው። ቤን ጃኮብስን በጣም አጠራጣሪ ነው ብሏል ያለው የገንዘብ ሁኔታ። በሌላ በኩል አዳም ዋርተን የጨዋታ ስልቱ ከኮቢ ሜኖ ጋር በጣም ተቀራራቢ መሆኑ ዩናይትዶች ይሄም ዝውውር ላይ ብዙ ገፍተው እንዳይሄዱ እያደረገና ጥናቶችን በደንብ እያደረጉበት ነው ተብሏል። ኮዲ እንደ ማቴስ ፈርናንዴዝ ያለ ተጫዋች ወደ ኦልትራፎርድ የመምጣት ግላይ ፍላጎት አለው። ይሁን እንጂ የዚህ ተጫዋች ወደ ማንቸስተር ዩናይትድ መምጣት በራሱ ለቋሚነት በጣም ሊቸገርበት ይችላል ከባህሪ ደረጃ እንደ ብሩኖ እና እንደ ኮቢ ሜኖ ካሉ ተጫዋች ጋር። ይልቅ ማንቸስተር ዩናይትድ በጣም ጥራት ያለው 6 ቁጥር ላይ ሞር ትኩረት ያደርጋል ያለው ደግሞ የቶክ ስፖርቱ ዘጋቢ ነው። በተለይም ደግሞ ቤን ጃኮብስም ይዞት በወጣ መረጃ መሰረት ዩናይትድ ይህ የ6 ቁጥር ወይም የመከላከል ባህር ያለው ተጫዋች ትኩረት ያደርጋል ብሏል። ፓትሪስ ኤቭራ እግር ኳስን ካቆምኩ በኋላ ነው እንደውም ሀብታም የሆንኩት ያለው ሰው የቀድሞ የማንቸስተር ዩናይትድ ተጫዋች ክርስቲያኖ ሮናልዶ እና ጋሬዝ ቤል በ2013 ለማንቸስተር ዩናይትድ ለመጫወት ተስማምተው ነበር። ነገር ግን ክለቡ እነሱን ለመግዛት አልፈቀደም ብሏል። ሰር አሌክስ ፈርጉሰን ክለቡን ለቀው ከመውጣታቸው ከ2 ሳምንት በፊት ወደ ቢሮቸው ሲጠሩኝ ፓትሪስ እነዚህን ሰዎች ተመልከታቸው፣ ጡረታ የምወጣ ይመስላችኋል? እኔ ግን 10 ዓመት እቆያለሁ፣ ነገር ግን ተጨማሪ ሻምፒዮንስ ሊግ ዋንጫን ማሸነፍ አለብን አሉኝ። ክርስቲያኖ ሮናልዶ ወደ ክለቡ የመመለሱ ነገር 99% እርግጥ ነበር። ከጋሬዝ ቤል ጋር አብሮ ነበር። ወዲያው ግን እሳቸው ተሰናበቱ ብሏል። ለዚህም ክለቡ ወደ 200 ሚሊዮን ፓውንድ አካባቢ ያስፈልገው ነበር። ነገር ግን ዩናይትድ ፈቃደኛ አልሆነም። እሳቸውም ዩናይትድን ለቀቁ፣ ዝውውሩም ቀረ ብሏል። አሰባችሁት ዩናይትድያን ሁለቱን ያኔው የሮናልዶም ጋሬዝ ቤልን በጣም ፕራይሙ ላይ በነበሩ ሰዓት 2013 ላይ ወደ ዩናይትድ ተመልሰው ቢሆን ኖሮ። የመረጃው ማረጋገጫ የቀድሞ ዩናይትድ ሌጀንድ ፓትሪስ ኤቭራ ነው።
ዩናይትድ ቀጣይ እንግዲህ በአውሮፓ ቆይታ እንደሚያደርግ ይታወቃል። የአቋም መፈተሻ ጨዋታ ወይም ደግሞ ቅድመ ውድድር ጊዜ ማለት ነው። የቅድመ ውድድር ዘመን ጨዋታዎቹን በተመለከተም አሁን ዩናይትዶች ማረጋገጫ የወጡት በፈረንጆች አቆጣጠር ጁላይ 18 በፊንላንድ ከሬክሳም፣ ጁላይ 24 ከሮዘንበርግ በኖርዌይ ይጫወታሉ። ከዛ በኋላ በስዊድን የስናፕ ድራገን ዋንጫ ይካሄዳል። የዩናይትዱ አጋር ድርጅት ማለት ነው። ከአትሌቲኮ ማድሪድ ነው የሚጫወቱት። ኦገስት 1 ይደረጋል ይህ ጨዋታ። የወዳጅነት ጨዋታ ከፒኤስጂ ጋር ኦገስት 8 ያደርጋሉ በስዊድን ይሄም። ከዛ ከሊድስ ዩናይትድ ጋር በአየርላንድ ኦገስት 12 ጨዋታ ያደርጋሉ። ከዛ በኋላ ወደ ፕሪሚየር ሊግ ጨዋታ ይመለሳሉ ማለት ነው። ፕሪሚየር ሊጉ ከሊድስ ዩናይትድ ኦገስት 12 ካደረጉት ጨዋታ በኋላ ሲመለስ ማለት ነው። ዩናይትዶች እንደዚህ አይነት ጨዋታዎችን ያደርጋሉ። በማንቸስተር ዩናይትድ በኩል አዲስ የወጣ እቅድ ካለ ግን ወይም የተከለሰ እቅድ ካለ ተከታትለን እናደርሳችኋለን። ላይክ ሳታረጉን እንዳትወጡ። ሁላችሁም ላይክ አድርጉን፣ አበረታቱን፣ ድጋፍ ስጡን። ለእናንተ ፈጣን መረጃዎችን ሁልጊዜ እንድናጋራ እዚህ ጋር እናብቃና ቀጣይ እንገናኝ።